ዛሬ በሰላም እንድናወራ ነው የምፈልገው። ወደ ጉዳይ ግባ። ምን መሰለህ፣ አለሜ አንተ ጋር እንዳለች አውቄያለሁ። አለምህ ማናት? እየቀለድኩ አይደለም። እሷን ትሰጠኛለህ፣ ትሁትና ልጇን እሰጥሃለሁ። ይኸውልህ ወደህ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። የልጅ ማስፈራሪያ አታምጣ። ማስፈራሪያ አልከው? ይሁን፣ ግን አንተ የምታምነው በየደቂቃው ሽጉጥ በመምዘዝ ነው። አሁን ልደራደርህ ነው የመጣሁት። ቆይ ባልደራደር እኔ ተጎጂ እመስልሃለሁ? ታዲያ እኔ እጎዳለሁ? አቤት ጉድህ ብዛቱ! አሁን ህግ ቢጠይቅ በስንቱ ነው የሚጠይቅህ? አንተ እያስፈራራኝ ነው። ትፈራለህ እንዴ? ወንድ ልጅ እኮ አይፈራም። ግን የሚነግርህ ድርድር የሚባል ነገር የለም። ላናግርህ ስለመጣ ነው እንዲህ እየሆንክ ያለኸው። አሁን እንዲህ ቢት አለቀቀም። ግደለኝና ውሰዳት። የማላደርገው መስሎሽ ነው? ማን ነው የሚያውቀው? ተረጋጋና ማን እንደሆነ እኔ ፖሊስ ጠርተሽ ከሆነ እኔ በማመልጥበት መንገድ አመልጣለሁ። አንቺ ግን ዛሬ ናት አልፋት። ገዜ በሩን ክፈታው። ሰሚኛለሽ? ከነዘር ማንዘርሽ ነው ማጠፋሽ። ለልጄ እንኳን አልራራለት እንዴ! እራሱ እኮ ነው የመጣው። ልጅሽን እንኳን ያለ ርህራሄ ያጠፋታል። እንደዚህ እንዳትለኝ፣ ስለ ልጅ አፍህ ሞልተህ እንደዚህ እንዳትለኝ። ትሰማኛለህ አይደል? አንቺ ነሽ ለኔ እንዲህ አይነት መልስ ትመልሽልኝ? ነፍሴን ልታጠፋት ትችላለህ። የፈለግከውን በደል ፈጽም፣ ልጄን ግን እንዳትነካ። ትሁቴ ለናቲ ብዙ መስዋዕትነት ተከፍሏል። ከዚህ ጋር ይበቃል፣ ከዚህ በኋላ መብቃት አለበት፣ እናት ጋር መገናኘት አለባችሁ ስትል የመጨረሻ ውሳኔዋ ላይ እንደደረሰችና ከዚህ በኋላ ቀጠሮ የሚባለው ነገር መብቃት አለበት፣ አሁን አለሜ ጋር የምትገናኙበት ሰዓት ደርሷን ስትል አለሜ ጋር ለማገናኘት ቀጠሮ ይዛለች። ታዲያ አለሜም አባቢን ወደ ቤት አልመለስም፣ ልጄን ማግኘት እችላለሁ፣ ልጄን ማግኘት እፈልጋለሁ፣ ልጄ የሚኖርበት ጋር እሄዳለሁ ስትል አባቢንም በጥብጣው ነበረ። ታዲያ አባቢም ደግሞ ልጅሽ እዛ ቤት አይኖርም ያላት ቢሆንም እሷ ግን በአጋጣሚ እየመጣ ስለተመለከተችው ምናልባትም በአጋጣሚ ሊኖር ይችላል ስላለችው ታዲያ እሱ ለዚህ ሪስክ አልወስድም እያለና አስረድቷትም ምናልባትም ሌላ መዘዝ ሊያመጣባቸው እንደሚችል ነግሮ አስረድቶ ወደ ቤቱ የመለሳ ቢሆንም አለሜ ግን ልጄን በማለት አባቢን ረብሻው ነበረ። ታዲያ አባቢም ናቲ ጋር የሚገናኙበትን መንገድ እያመቻቸ ነበረ። ትሁቴ ለገዜ ቦታውን ከጠቆመችው በኋላ የና አባቢን ቤት ከጠቆመችው በኋላ ታዲያ ለአባቢ ስትደውልለትም ነገሮቹ እንደተረጋጉና አለሜ ከዛ ቦታ እንደወጣች አባቢም ቢሆን የት እንዳለች እንደማያውቅ ስለነገራት ታዲያ ትሁቴ ወደ ቤት ከተመለሰ ከነ ልጄ ያጠፋኛል፣ ልጄን ይገልብኛል የሚል ስጋት ስለነበራት ቤቲን እንድታድናትና በተለይ ይህችን ምንም የማታውቀዛ ልጅ እንድታድንላት በሩን ከፍታ እንድታስወጣትም ተማጽናን ነበረ። ቤቲም ገዜ እያደረገ ያለው ነገር ትክክል ባለመሆኑና እያደረገ ያለው ነገር ነገ ጧት ሁለታቸውንም ዋጋ እንደሚያስከፍላቸውም ነግራ ገዜ እባክህን ስትል ነገሩን በሌላ በኩልና በሌላ መንገድና እንዲሁም ደግሞ በሰላማዊ መንገድ ለመፍታት እንሞክር፣ እባክህን ከዚህ ነገር ራቅ ስትለውም ታዲያ ገዚም ይህ ነገር ትክክል እንዳልሆነና መመለስ እንደሌለባት ይህ ነገር እሱም ብቻ ሳይሆን ዋጋ የሚያስከፍለው አለሜ በህይወት ካለች አለሜ ጤናማ የምትሆን ከሆነ ሁለታችንንም ነው ዋጋ የምታስከፍለን። እኔ ብቻ ሳልሆን ከዚህ በፊት በሽተኛ በነበረችበት ጊዜ በር በቆለፍንባት ጊዜ አንቺም እያሰቃይሻት እንደነበረ ይህንን መዘንጋት የለብሽም ሲል ቤቲንም ወደኋላ እንዳትመለስና እሱን ችግር ውስጥ የሚጥለውን ነገር ወይም ደግሞ እነሱን ለመርዳት እንዳትሞክር ታዲያ እሷም ወንጀለኛ እንደነበረች እሷም ነገ ጧት እንደምትጠየቅ አብራ አለሜ ጤናማ ብትሆን እሷንም ወንጀል ውስጥ ይዛት እንደምትገባም ተናግሮ ቤቲን እንድትነቃና ለእነሱ መራራት እንድታቆምም ነግሯት አስጠንቅቋትም እንድትጠብቅም አስጠንቅቋት ሄዷል። ታዲያ ትሁቴም ደግሞ ይህን ነገር ልታደርግ የምትችለውና ገዜን ልታሸንፍ የምትችለው ቤቲ ብቻ እንደሆነችም ተናግራ ከዚህ ወንጀል እሱ ከሚያደርገው ወንጀል ተባባሪነት ራሷንም ብታድን የምትጠቀመው ራሷ መሆኗንም ነግራ ልጇን እንድትታደግላትም በተደጋጋሚ እሷን ተማጽናታለች። ታዲያ ይህንን ስትማጸናት ደግሞ ገዜ ለምን እና እንዴት እንደዚህ ሆኖ ሊመለስ ይችላል ብለሽ ታስቢያለሽ በማለት ትሁቴን የጠየቀቻት ሲሆን ትሁቴም ቦታውን ተጠቁመው እንጂ አለሜ እንደሌለችና የት እንደሄደች ወዴት እንደወጣች የማውቀው ነገር የለኝም፣ ቦታውን ጠቁሜዋለሁ፣ ነገር ግን እዛ ቦታው ሲሄድ ደግሞ አለሜን አላገኛትም ስትል ነበረ ለልጇ ስጋት እንደሆነባት የነገረቻት።
ታዲያ ቤትም የቻለችውን ያህል ለማድረግ በሩን ከፍታ ለማስወጣት ሞክራ ነበረ። ነገር ግን ገዜ በቤቲ ጥርጣሬ ስላደረበትና በቤቲ በኩል ሊሸነፍ እንደሚችል ስለሚያውቅ በሩን ቆልፎ ነበር የሄደው። ታዲያ በሌላ በኩል ደግሞ ይሄ ነገርና ገዜ ያስፈራራን ነገር በሌላ በኩል ትሁቴ የሰጠቻት ማስፈራሪያ ለራሷ እንደሚጠቅማትና ከዚህ ነገር ራሷን ነፃ ካላወጣች ነገ ጧት ይበልጥ ዋጋ እንደምትከፍል እያስተነተነች፣ ታዲያ ትሁቴን በአንድ ነገር እንስማማ፣ እኔ ላግዝሽ ፈቃደኛ ነኝ፣ አሁንም ቢሆን በሩን ከፍቼልሽ ነበር፣ ነገር ግን አልሆነም፣ አሁን ወደ ልጅሽ ተመለሺ፣ ከዚህ የተሻለ በበር ከመውጣት የተሻለ ሌላ አማራጭ ካለ አስቢ፣ ከዛ ውጭ ደግሞ እኔ ልረዳሽ ዝግጁ ነኝ፣ ነገር ግን አንቺም ልትረጅኝ ይገባል ስትል ከዚህ በፊት የዓለሜ ነፍስ የተረፈችው በሷ ምክንያት እንደሆነና አሁንም ቢሆን ልጅቷን ለማትረፍ እያገዘቻት እንደሆነ፣ ነገር ግን ደግሞ ነገጧ ችግር ቢመጣ እሷን ገዜ በመጀመሪያ እንቆ እንደሚገላት ስለምታውቅ ታዲያ ከዚህ ነገር እንድትታደጋት ከናት የሚሆን እንዲሁም ደግሞ ከገዜ እንድትታደጋት እኔ እናንተን ባግዛችሁም እኔን የሚረዳኝና ነገጧት ችግር ውስጥ ስወርቅ የሚያስብልኝ ሰው የለም፣ በዚህ ነገር ቃል ግቢልኝ፣ እኔም እረዳሻለሁ፣ አንቺም መርጂኝ በማለት ቤቲ ከገዜ ጋር በመተባበር ስራ ከነበረው ወንጀል ራሷንም አሸሽታለች። ለዚህ ወደ ካሌብ አባት ወደ አባባ በመሄድ አለሜ እሱ ቤት እንዳለች ተጠራጥሮ እንደሄደና እንዳላገኛት እርግጠኛ ቢሆንም ነገር ግን አለሜን ሌላ ቦታ እንዳስቀመጣትና አሁንም አለሜ ያለችበትን ቦታ እንደሚያውቅ ጥርጣሬ ስላለው ነገሮችን አለሜን አሳልፎ እንዲሰጠው እሱም እነ ትሁቴን አሳልፎ እንደሚሰጠውም በድርድር እንስማማ በማለት መደራደሪያ አቅርቦልን ነበር። ታዲያ አባቢም ደግሞ እኔ ድርድር ውስጥ አልገባም፣ ነገር ግን አንተ ወደ ሳይሆን በግድህ ትሁቴንና ልጇን ታመጣለህ ሲልም አባቢ ከዚህ በኋላ ወደ ኋላ እንደማይልለትና እየገባበት ያለው ነገር ገዜ ከዚህ በፊት የነበረበት እርቢተኝነት አሁን ላይ ዋጋ እንደሚያስከፍለውም አስጠንቅቆም ነግሮታል። ትሁቴም አባቴ በጣም ኃይለኛ እንደሆነና አባቴ እንደዚህ ገዜ እንደሚያስበውና ቀላል ሰው አለመሆኑን እኔ ጦርነትን ጠልቼ ጦርነትን ፈርቼ ከነገሮቹ ራሱን እንዲያርቅና ነገር ውስጥ እንዳንገባ የነገርኩ ቢሆንም ነገር ግን ገዜ ምንም እየሰማኝ አይደለም ስትል አባቷ ወደዚህ ከመጣ ነገጧት ደም መፋሰስ ወደሚባለው ነገር ሊያመራ ስለሚችል ነገሩ ታዲያ እባክህን አንተ እርዳኝ ስትል ናቴንም በዚህ ነገር ውስጥ ልጇንም እንዲያድንላትና ነገሮቹ ወደ ከፋ ደረጃ እያመሩ መሆናቸውንም ለናቲም ነግራው ነበረ። ታዲያ ናቲም ቃል እገባልሻለሁ፣ እኔ ነገሮችን እያመቻቸው ነው፣ እጎንሽ ነኝ፣ ልጅሽንም አድንልሻለሁ ሲልም እናቱንም ማግኘቱ ደግሞ በአሁኑ ሰዓት እንደሚያሰጋውና ትክክለኛ ሰዓት ነው ወይ ብለሽ ታስቢያለሽ እያላ ቢሆንም ትሁቴ ግን እናቱን ማግኘት እንዳለበትና ለዚያውም ደግሞ ከዚህ ቤት ውስጥ ነው የምትገናኙ፣ ሌላ ቦታ ሳይሆን አለሜ ከዚህ መታ እዚሁ ነው መገናኘት ያለባችሁ ስትል የመገናኛ ቦታቸውንም የራሷ ቤት አለሜ የለፋችበት የሰራችው የደከመችበት ቤት የተሰቃየችበትም ትሁቴ እዛው እንዲሆን አድርጋለች ምርጫዋን። ገዛኸኝ ለትሁቴ ናቴ እዛ ቤት እንዳይመጣ አድርጊ የማለት የቤት ስራ ሰጥቷትም ስለነበረ አለሜን ባለማግኘቱ የተናደደው ገዜ በዚህ እየደነፋ ወደ ቤቱ ሲመለስ ደግሞ ትሁቴን ልጇን እንደሚወስድባት እያስፈራራት እያለ ነበር ናቲ በር የቆረቆረው። ታዲያ ገዜም ፖሊስ ጠርተሽ ከሆነ እኔ በማመልጠው መንገድ አመልጣለሁ፣ እኔ ማምለጫዬ ለእኔ ቀላል ነው፣ እኔ የትኛውንም ነገር ማድረግ እችላለሁ፣ በህግም በየትኛውን ቦታ ብትሄጂ ለእኔ ቀላለሁ፣ በገንዘቤ አመልጣለሁ፣ ነገር ግን አንቺ የልጅሽ ህይወት ከዛሬ አያልፍም በማለት ትሁቴን እያስፈራራት እያለ የመጣው ግን ናቲ ነበረ። ታዲያ ናቲም ቢሆን ናቲ ወደዛ ቤት እንዳይመጣ ተብሎ ስለነበረ የናቲንም መምጣት የተቃወመው ገዜ ደግሞ ትሁቴን ወደ ውጭ ወጥታ እንድታናግረውን በማድረግ ትሁቴን ለምን ናቲን ጠራሹ? አንቺን አብለሽ ነው የመጣሹ፣ እገልልሻለሁ ልጅሽን በማለት ትሁቴ ላይ ዛቻውንም ቀጥሏል። ታዲያ ትሁቴም እኔን የፈለግከውን ነገር ማድረግ ትችላለህ፣ እኔም መግደል ትችላለህ፣ በልጄ ግን አልደራደርም፣ ከዚህ በኋላ እንደዚህ አይነት ቃል ካፈ ራሱ እንዲወጣ አልፈቅድልህም ስትል ትሁቴ በልጇ ጉዳይም ተሟግተዋለች። እንግዲህ በዚህ መልኩ እየተሟገቱና እየተፋለሙ የትሁቴም አባት ከክፍለ ሀገር ልጄ እንደዚህ ተጎድታና ልጇ ታፍናባት አርፌ አልተኛም በማለት ጠመንጃውን አንግቶ ከክፍለ ሀገር ወደ አዲስ አበባ መጥቷል። አሁን ላይ አለሜና ልጇ ለረጅም ዓመታት ያልተያዩት እንዲሁም ደግሞ ሁለታቸውም ሞተዋል ተብለው ሀዘን ላይ የነበሩ ነገር ግን ዛሬ ላይ ደግሞ እሱ ፈቅዶ በህይወት
ለመገናኘት የመጨረሻው ሰዓት ላይ ደርሰዋል። ነገር ግን በዚህ መካከል ደግሞ አባቢ በር አካባቢ እንደደረሱ ተናግሮ ምናልባትስ ገዜ ወደ ቤት ቀድሞ ይመጣ ይሆን? እንዴትስ ይታለፍ ይሆን? አለሜና ልጇ ከዛ ቤት ተገናኝተው ገዜ ይህንን ነገር ከተመለከተ ምን ያደርግ ይሆን? ሀሳብ አስተያየታችሁን፣ ግምታችሁን እስኪ እናንተም ኮሜንት ስር አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ